ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ እንዳታድግና ሰላም እንዳትሆን የጀርባ ከክ በመሆን ታሪካዊ ጠላትነቷን ስታሳይ የኖረችው ግብፅ አሁንም ተግባሯን አጠናክራ ቀጥላለች። ከሀገር ውስጥ አማጺ ታጣቂ እስከ ኢትዮጵያ ጠላት የሆኑ ሀገራት ድረስ በማስታጠቅና የኢትዮጵያን የውጭ ሰላም በመንሳት ወደ ኋላ ትጎትት የነበረችው ግብፅ አሁን ደግሞ ኢትዮጵያ ራሷ የባህር በር እንዳይኖራት ለማድረግ ዙሪያዋን በጦር በመክበብ ከኢትዮጵያ ጋር የመጨረሻ ያለችውን ወታደራዊ አቅም በመፈተሽ ውስጥ ለመግባት እየዳከረች ትገኛለች። ግብፅ ኢትዮጵያን ለመክበብ ታሳቢ ያደረገ ጦሯን ወደ ኢትዮጵያ አዋሳኝ ድንበሮች መላኳን የተሰማው የጅቡቲ ወደቦችን በይፋ የተረከበችው ግብፅ ከበባን ባጠናከረችበት ወሳኝ ሰዓት ደግሞ ጠቅላዩ ለጦር ኃይሎች ኤታማዦር ሹማቸው ምስራቁን አይናችሁን ሳትከድኑ ጠብቁ የሚል አስቸኳይ መመሪያ መስጠታቸው የቤተ መንግስት ምንጮች እየገለጹ ይገኛሉ። የሀገራቱ መፋጠጥ ዳግም አገርሽቷል። በዝርዝር እንመለከተዋለን። አብራችሁን ቆዩ። የግብፅ ጦር መርከቦች ኢትዮጵያ ላይ ያነጣጠረ ከበባ መጀመራቸው ተነገረ። የግብፅ ጦር መርከቦች ኢትዮጵያ ላይ ያነጣጠረ ከበባ ለማድረግ መንቀሳቀሳቸው እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የቀይ ባህርን ቀጠና እያስታጠቁ መሆኑን ሚድል ኢስት ፎረም አስነብቧል። የሚድል ኢስት ፎረም ባልደረባ የሆኑት አሚን አዩብ ትላንት ባወጡት የትንታኔ ጽሑፍ ካይሮ ከአረብ ሊግ የዲፕሎማሲ ጩኸት በስተጀርባ ከኤርትራና ከጅቡቲ ጋር ወታደራዊ ስምምነቶችን በድብቅ እየፈረመች መሆኑን አጋልጠዋል። እንደ ተንታኙ ገለጻ ግብፅ በኤርትራ የሚገኙን አሰብ ወደብና በጅቡቲ የሚገኙ ዶላሬ ወደብ የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት አግኝታለች። በቅርቡ የግብፅ ምክትል ጠቅላይ ሚኒስትር ካሚል አልዋዚር ወደ ጅቡቲ ያደረጉት ጉዞም ለኢኮኖሚ ትብብር ተብሎ ቢገለጽም ዋና ዓላማ ወታደራዊ ይዘት ያለው ነው ተብሏል። ግብፅ ይህን እርምጃ የወሰደችው የህዳሴ ግድቡን መሆኑን ተከትሎ ኢትዮጵያ በወታደራዊ ኃይል ማስፈራራት ብቸኛው አማራጭ አድርጋ መውሰዷ ነው ተብሏል። የኢትዮጵያ የንግድ እንቅስቃሴ 95 በመቶ በምታስተናግደው ጅቡቲ ላይ ወታደራዊ ጫና መፍጠር አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ ስትራቴጂ እንደሆነ ተንታኞች አስረድተዋል። ግብፅ እስራኤል ለሶማሊላንድ እውቅና መስጠቷን አጥብቃ የተቃወመችው ሶማሊላንድ ለኢትዮጵያ አማራጭ ባህር በር በመሆኑ የግብፅ ኢትዮጵያን የመክበብ እቅድ ስለምታከሽፍባት ነው። መሆኑም ግብፅ ከቱርክና ሶማሌ ጋር በመቀናጀት የተስፋ መቁረጥ ግንባር መፍጠሯን ጽሑፉ አትቷል። ይህ በእንዲህ እንዳለ ግብፅ ከኤርትራና ከጅቡቲ ጋር ያደረገችው ስምምነቶች የግብፅ የጦር መርከቦች፣ ሰርጓጅ መርከቦች፣ ወታደሮችና ሄሊኮፕተሮች በሁለቱ ወደቦች ላይ ነዳጅ እንዲሞሉና አቅርቦት እንዲያገኙ የሚያስችል የመሰረተ ልማት ማሻሻያዎችን ያካትታሉ። ከጅቡቲ ጋር የተደረገውን ስምምነትም ወደ ዶላር የሚያገኙ የመንገድ መስመሮችን ለማሻሻል የሚያስችል ሲሆን ይህም የኢትዮጵያን በወደብ ላይ ያለውን ጥገኝነት የበለጠ ያጠናክረዋል። የህዳሴው ግድብ ተጀምሮ እስከተጠናቀቀበትና ዛሬም ድረስ እርምጃ ወስዳለሁ በማለት ለዓመታት የፎከረችው ግብፅ ባለፉት ዓመታት ባካሄደችው የዲፕሎማሲ ጥረቶች አንዳችም ውጤትን አላስመዘገበችም። በግድብ ዙሪያ ትራምፕን አስተዳደር ለማሳመን አዲስ እቅድ ነድፈው ወደ ዋሽንግተን ያመሩ የነበሩት አልሲሲ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰሞኑ የፍሎሪዳ ጉዞ በመቀደማቸው ሊሳካላቸው አልቻለም። የአሜሪካ ባለስልጣን ግድብ ወደ ኋላ ሊመለስ የማይችል የመሬት ላይ እውነት ሆኗል፣ አምናችሁ መቀበል ግድ ይላችኋል በማለትም ለግብፅ ባለስልጣናትን ቅጩን የተናገሩበት ሁኔታ ታይቷል። ያመኑ ግብፅ ተስፋ አልቆርጥም በማለት በኤርትራና ጅቡቲ በኩል ኢትዮጵያን እየዞረች ትገኛለች። ዛሬም እንደ ጉም የማይጨበት ተለዋጭ የኃይልና የፖለቲካ አሰላለፍ ባህሪው የሆነው ቀጠና ይኸው ትኩሳቱ አልበረደም። ኢትዮጵያ ለማስጨነቅ ዕድሜ ልኳን እየሰራች ያለችው ግብፅ ከሰሞኑ በጥቂቱም ቢሆን እቅዷ እየተሳካላት መስሏል። በሶማሊያ ጅራፉን ጅቡቲና ኤርትራ መቆጣጠሪያ ካርድ ያደረገችው ግብፅ በወደብ ልማት ስም ገፍታ መምጣቷ እውን መሆኑን ተከትሎ ጠቅላይ ፊልድ ማርሻል ብርሃኑ ጁላ ወሳኝ መመሪያ መሰጠታቸው ተሰምቷል።
ጅቡቲ ወደቦችን በይፋ የተረከበችው ግብጽ ከበባዋን ባጠናከረችበት ወሳኝ ሰዓት ጠቅላዩ ለጦር ኃይል ኢታማዦር ሹም ምስራቁን አይናችሁን ሳትከድኑ ጠብቁ የሚል አስቸኳይ መመሪያ ስለመሰጠታቸው የቤተ መንግስቱ ምንጮች ያሸለኩት መረጃ አመላክቷል። ነካክተው የተኛውን በሬ አደረጉት አውሬ እንደሚለው አገርኛ ተረት ኢትዮጵያን ነካክተው ያስቆጡት ጎረቤቶቿ መጥፊያቸው መቁጠራቸውን ቀጥለዋል። ያም ከታሪክ ኢትዮጵያ ጠላት ከሆነ ግብጽ ጀርባ ታዝለው ከኢትዮጵያ ተቃርነው በአንድ ጎራ የተሰለፉትና ኢትዮጵያን ለማፈን እየተራወጡ ያሉት የጎረቤት ሀገራት ፖለቲካዊ ተንታኞችና አክቲቪስቶች ኢትዮጵያ የባህር በር ካገኘች አንችላትም፣ በጭራሽ ወደ ቀይ ባህር ድርሽ እንዳትል የሚል የጋራ አቋም የያዙ ሲሆን ያሏቸውን ወደቦች ለሩቅ ባዕድ አሳልፎ ለመስጠት የያዙ ጥድፊያ ደግሞ አስተዛዛቢ ደረጃ ላይ ደርሷል። እነዚሁ ኢትዮጵያ ከምትለማኝ አንቆርቆዝ ብለው የማሉ የሚመስሉ ትናንሽ ሀገራት ኢትዮጵያ ወደ ባህር በር የምትመጣበትን መንገድ ሁሉ ለመዝጋት እንቅስቃሴ ያደረጉ ሲሆን በዚህም መነሻነት የአልሲሲ መንግስት ጉዳይ ማስፈጸሚያ ኢትዮጵያ ባህራችን ልትሻማ ነው ከሚለው መሰረተ ቢስ እንቅስቃሴ እስከ ወታደራዊ ዛቻ ድረስ በማሰማት ኢትዮጵያ ወደ ባህር በር የምትመጣበትን መንገድ ሁሉ ለመዝጋት እየሰሩ መሆኑ የተሰማ ባለበት ወቅት ትንንሾቹ ጅቡቲና ኤርትራ ራሳቸው ላይ ባብ የጠመጠሙበትን አደገኛ ስምምነት ማድረጋቸው ነገሩን አጥዞታል። አሁን ድፍረሱ ከጥሩ እየለየ ነው። ግብጽ በጅቡቲ የምታለማውን ወደብ ተረክባለች። በቀጣይ ከኤርትራ አሰብንም ትረከባለች ተብሎ ይጠበቃል። ባታለማውም የኢትዮጵያ የባህር በር ፍላጎት መግታት ዋነኛ ዓላማው ነውና ኢሳያስን በደስታ በአስር ጣታቸው ፈርመው መስጠታቸው አይቀርም። በዚህም መሰረት በኤርትራና በጅቡቲ ካሳካቸው ድል በተጨማሪ በሱዳንና በሶማሊያ ቀደም ብሎ የጀመረችው ሲደማመር ግብጽ ኢትዮጵያ ላይ ጫና መፍጠር እችላለሁ የሚል የልብ እንዲሰማ ታደርጓል። በኢትዮጵያ አንጡራ ሀብት የተገነባውንና 90 በመቶ የሚሆነውን ወጪ በኢትዮጵያ መንግስት ተሸፍኖ የኢትዮጵያን ወጪና ገቢ ሸቀጥ ብቻ እንዳስተናግዳት ታስቦ የተገነባውን የታጁራ ወደብ ለሳውዲ አረቢያ ለ30 ዓመት ማከራየቷን ከወራት በፊት ያወጀችው ጅቡቲ ዛሬም በሌላ ክህደት ተከስታለች። ይህው የባህር በሮችን ሁሉ አሳልፎ መስጠት አባዜ የተጋባችው ሶማሊያና ኤርትራም የተመሳሳዩን ያደረጉ ሲሆን ከወራት በፊት ኢሳያስ አፈወርቂ ውጭ ጉዳይ ሚኒስትራቸውን ወደ ሪያድ በመላክ ባካችሁን አሰብን ለ99 ዓመት በጠራችሁት ዋጋ ውሰዱልን የሚል ምልጃን ባሰሙት ልመና መሰረት ግብጽ አሰብን ለመውሰድ ተስማምታለች። በዙሪያው ያለው ኢትዮጵያን በአራቱም ማዕዘናት የመክበብ ጥድፊያና እኔ ከሞትኩ ሰርዶ አይብቀል አይነት የምቀኝነት አካሄድ የተረዳ የሚመስል የ4 ኪሎ መንግስት ጨዋታውን ከጀመራችሁ ታይቀር ቶሎ እንጀምረው በማለት አደገኛውን ካርድ መምዘዙ ታዲያ ጅቡቲንም አስመራንም ካይሮንም ካርቱምንም እኩል የነዘረ ሲሆን በተለይ ኤርትራና ጅቡቲ ራሳቸውን እሳት ውስጥ እንዲያገኙ ታደርጓል ነው የተባለው። ትንሽዬዋ ሀገር ኢትዮጵያ እንዳይደለም 10 ወደብ ያስፈልጋታል የሚል ማታለያ ወደቡንም ያለምንም ተጨማሪ ክፍያ ታስተዳድረው የሚል ያሳዛኝ ቅቤ አንጓች መግለጫ ከፊት ያስነገረችው ከሳውዲ አረቢያና ግብጽ ጋር በድብቅ ስትደራደር የከረመችው ጅቡቲ በመጨረሻም በኢትዮጵያ አንጡራ ሀብት የተገነባውን ወደብ ለሳውዲ ሌላኛውን ደግሞ ለግብጽ አሳልፋ ከሰጠች በኋላ ከግብጽ ጋር ደግሞ ኢትዮጵያ ባህር በር እንዳታገኝ አብራ ለመስራት እጇን ታጥባ ጸረ ኢትዮጵያ ግንባሯን በይፋ መቀላቀሏን ወቁልኝ ከማለት አልፋ ኢትዮጵያን ስደተኞችን አፍሶ የማስወጣት ዘመቻ እያካሄደች መሆኑ የይሁዳን ታሪክ የሚያስንቅ የክደት ታሪክ ሆኖ ተመዝግቦላታል። ኢትዮጵያን እንደ ይሁዳ ስማ ለግብጽና ሳውዲ የሸጠቻት ጅቡቲን በኤርትራ ላይ የተመዘዘው አገሪቷ ላይ ጥያቄ ያለን የሚል አስደንጋጭ ካርድ መዛ ከሊግ ኦፍ ኔሽን እስከ ተመድ ከቅኝ ግዛት ስምምነቶች እስከ ነጻነት ሰርተፊኬት ድረስ ያሉ በዓለም አቀፍ ደረጃ ሙግት አድርጋባቸው ባይደር የቆዩ የታሪክ ደሴቶችና ማስረጃዎችን አሰናዳ የተዘጋውን የክስ ዶሴ ልትቀሰቀስ መሆኑ የተነገረ ሲሆን የተቃዋሚ ፓርቲዎች ጉዳዩን በባለቤትነት ይዘው ለማስፈጸምና ጥያቄው የፖለቲካ ሳይሆን የህዝብ ሀገራት አጀንዳ መሆኑን ለዓለም አቀፍ ማህበረሰብ ለማስገንዘብ ተስማምተው እንቅስቃሴ መጀመራቸው ነው የተሰማው። ከዚህ ጎን ለጎን ታዲያ ጥላትነት እንዳታመጡ ማስተናገድ ያስፈልጋል ያሉት ጠቅላይ ሚኒስትር አብይ አህመድ ለፊልድ ማርሻል ብርሃኑ ጁላ ወሳኝ መመሪያ መስጠታቸው ተሰምቷል። የጅቡቲ ወደቦችን በይፋ የተረከበችው ግብጽ ከበባን ባጠናከረችበት ወሳኝ ሰዓት ጠቅላዩ ለጦር ኃይል ኢታማዦር ሹም ምስራቁ አይናችሁን ሳትከድኑ
ጠብቁ የሚል አስቸኳይ መመሪያ ስለመሰጠታቸው የቤተ መንግስቱ ምንጮች ያሾለኩት መረጃ አመላክቷል።